እናንተ ቆሎ ዝገኑ እስቲ፣ ቆሎ ዝገኑ። ቆሎ እየበላችሁ እናውራ። ጉንፋን ይዞኛል፣ ለድምፄ ይቅርታ። እኔ የምለው የሰሞኑ አጀንዳ በጠንቋይ ታጅቦ ቤሩት ገባ አይደል? ስማ ወይኔ እናንተ እንዴት አሳፋሪ ነገር ነው! እንዴት አሳፋሪ ነገር ነው! ጌታን ነው የምላችሁ። እኔ ወሬ ላጣፍታ እስቲ ስሰማው እንዴት እንዳፈርኩኝ እንዴት እንደዘገነነኝ አትጠይቁ። በቃ አትጠይቁ። በዚህ በወጣትነት እድሜ ሰርቶ መቀየር በሚቻልበት ዘመን በተማረ ማህበረሰብ ውስጥ እየኖርን ጠንቋይ ቤት አንዷ በአንዷ ላይ መተት ማድረግ፣ የአንዷን ባል አንዷን ቀምታ በጣም እንደሚያኮራ ነገር ሚዲያ ላይ ወጥቶ ማውራት፣ ከዚህ በላይ ምን የሚያሳፍር ነገር አለ? ምን የሚያሳፍር ነገር አለ? እረ ምን ጉዶች ናችሁ! በጌታ በኢየሱስ ክርስቶስ ለማውራት ራሱ ይዘገንናል። የእውነት ነው ብላችሁ ሌላ በአጠቃላይ ሰው እንድንፈራ አደረጋችሁን። ሰው እንድንፈራ አደረጋችሁን። መናገር የምፈልገው ነገር ዋናና ዋና እህቶቼ ጥንቃቄ አድርጉ። አሁን እንደ ኖርማል እየተደረገ ነው። አንድ ሴት ራቆቷን ልብስ ስትቀይር መቅረጽ፣ የሆነ ሰው ከሆነ ሰው ጋር እቃቃ ሲጫወት መቅረጽ፣ ካሜራ ደብቆ አስቀምጡ። በተለይ ከአረብ ሀገር የሚወጣው ጉድ፣ የሚሰማው ጉድ የሚገርም ነው። ምናልባት ወይ እነሱ ስለሚሆኑ ሊሆን ይችላል። ግን እህቶች የተጠንቀቁ። አሁን ላይ ሰው ማመን ከባድ እየሆነ ነው። የምናምናቸውን ሰዎች ራሱ እንድንፈራ ነው እያደረጋችሁ ነው ያላችሁት። ግን ቤተሰብ የላችሁ። አቤት አቤት አቤት! እስቲ ዝገኑ። በደረቁ አላደርጋችሁ። ኤኒዌይስ ከዚህ ሁሉ መሀል አንዲት በመሀል እንደ እንትን ጭፍልቅ ያለች እህቴ ሱሱ አንጀቴን በልተዋለች። ጌታ ነው ብላችሁ ነው ለእሷ ማለት የምፈልገው ስራሽን የጀመርሽውን ነገር እንድትጠይ፣ ቤትሽን እንድትጠይ፣ ባልሽን እንድትጠይ፣ ልጆችን እንድትርቂ ከልጆችሽ፣ ሀገሩን ጥለሽ እንድትጠፊ፣ እንደዛ ነገር ነው እያደረጉብሽ ያለው። ስለዚህ ራስሽን ጠብቂ፣ በእምነትሽ ጽኚ። ሴጣን በእምነት ብቻ ነው የምታሸንፉት። ፈጣሪ ጋር በመጣበቅ ብቻ ነው የምታሸንፉት። እና ጓደኝነት ይቅርባችሁ። ይሄ የተዝረከረከ ነገር ምንድን ነው ግን? እንደዚህ ስማምስቲል ጉረሳ ይቅርባችሁ። ሱሱ በጣም አሳዝነሽኛል። አንጀቴን በልተሸዋል። እግዚአብሔር ይርዳሽ። እረፍት አድርጊ። የእውነት ነው የምልሽ። ይቅርታ ወሬን አቋረጥኩት እና በርቺ፣ አይዞሽ፣ ፈጣሪ ካንቺ ጋር ይሁን። 30 ደቂቃ ፈጅቼ ያስተኛሁት ልጅ በ3 ደቂቃ ተነሳ። ለዛ ነው በመሀል ወሬ የተቋረጠው። ስደት ላይ ግን ጓደኛ አያስፈልግም። ሰው በልክ ቤተሰባችሁን፣ ልጆቻችሁን ፋሚሊ አድርጎ ቤተሰብ ከሌላችሁ ደግሞ ብቻችሁን ኑሩ። ብቸኝነት